ህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ የተደረሰባቸው በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን መንግስት አስታወቀ። በርካታ የውጭ አገር ዜጎች የተያዙ ሲሆን ከ300 በላይ የባንክ አካውንቶችም እንዲታገዱ ተደርገዋል። በሌላ በኩል ደግሞ ለታማኝ ግብር ከፋዮች የሚሰጠው ጥቅማ ጥቅም በተገባው ቃል መሰረት እየተካሄደ እንደሆነ ሰምተናል። ለታማኝ ግብር ከፋዮች የቅድሚያ መጠቀሚያ ካርድ መሰጠት መጀመሩን የአዲስ አበባ ከተማ አስተዳደር አሳውቀዋል። ሰላም ቤተሰቦቻችን፣ መረጃዎቹን የታገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር የከተማዋን የገቢ አሰባሰብ አቅም ለማሳደግና ከግብር ከፋዩ ጋር ያለውን ግንኙነት ለማጠናከር የውይይት መድረክ ማካሄዱን አውቀናል። በመድረኩ ላይ ለታማኝ ግብር ከፋዮች የአገልግሎት ቅድሚያ የሚሰጣቸውን የልዩ መጠቀሚያ ካርድ የመስጠት መርሃ ግብር ተከናውነዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሁሴን እንደገለጹት የከተማዋ የገቢ አሰባሰብ እድገት እያሳየ ቢሆንም ከከተማዋ አጠቃላይ የምርትና አገልግሎት ስሌት ወይም ጂዲፒ አንጻር አሁንም ጉድለቶች እንዳሉበት ጠቁመዋል። ከተማዋን ለመለወጥ የገቢ አቅምን ማሳደግ ወሳኝ መሆኑን የገለጹት ኃላፊው ለዚህም አስተዳደሩ ተቋማዊ ሪፎርሞችን እያደረገ እንደሚገኝ አስረድተዋል። በውይይቱ ላይ የተሳተፉ ግብር ከፋዮች በበኩላቸው በስራቸው ላይ የሚያጋጥሟቸውን ተግዳሮቶች አንስተዋል። በገቢዎች ቢሮ የሚደረጉ የገበያ ጥናቶች ስጋት እንደፈጠረባቸው ገልጸው የዴስክ ኦዲት አሰራር ዓመታዊ ክፍያ ላይ እየፈጠረ ያለውን ጫና ለማሳየነት ጠቅሰዋል። ከዚህ በተጨማሪ በተቋሙና በግብር ከፋዩ መካከል ያለው መተማመን ሊጎለበት እንደሚገባ የሚሉ ሀሳቦችም በስፋት ተነስተዋል። ለተነሱት ቅሬታዎች ምላሽ የሰጡት የገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ የገበያ ጥናት የሚደረገው ግብር ከፋዩ ላይ ጫና ለመፍጠር ሳይሆን አንደር ኢንቮይስን ለመከላከል መሆኑን አስረድተዋል። ግዢና ሽያጭ በተከናወነበት ትክክለኛ ዋጋ ልክ ደረሰኝ እንዲቆረጥ ለማድረግ ጥረት እየተደረገ መሆኑንም አክለዋል። አስተዳደሩ በሰው ኃይል ክህሎትና በአሰራር ረገድ ያሉ ክፍተቶችን በመቅረፍ ለግብር ከፋዩ ምቹ ሁኔታ ለመፍጠር እየሰራ መሆኑ ተገልጿል። አገልግሎት አሰጣጡን ተገልጋይ ተኮር ለማድረግ ጠንካራ እርምጃዎች እየተወሰዱ ሲሆን በቀጣይም ችግሮችን በጋራ ለመፍታት መሰል የውይይት መድረኮች ተጠናክረው እንደሚቀጥሉ ተገልጿል። ታማኝ ግብር ከፋዮች ዲፕሎማቲክ ፓስፖርትና የአየር መንገድ የቪአይፒ ተርሚናል እንዲጠቀሙ መፈቀዱ የሚታወስ ነው። የ2017 በጀት ዓመት ሰባተኛው የታማኝ ግብር ከፋዮች እውቅናና ሽልማት መርሃ ግብር በተከናወነበት ጊዜ 105 ግብር ከፋዮች በፕላቲኒየም ደረጃ፣ 245 በወርቅ ደረጃ እንዲሁም 350 ግብር ከፋዮች በድምሩ 700 ግብር ከፋዮች እውቅናና ሽልማት ተበርክቶላቸዋል። በተጨማሪም ባለፉት 4 የግብር ከፋዮች እውቅና በተከታታይ የፕላቲኒየም ተሸላሚ የሆኑ 30 ግብር ከፋዮች ልዩ ተሸላሚዎች መሆናቸው ይታወሳል። ለሀገር የታመኑ ግብር ከፋዮችን ለማበረታታት በፕላቲኒየም ደረጃ እውቅናና ሽልማት ለተበረከተላቸው ድርጅቶች ባለቤቶች ወይም ለስራ አስፈጻሚዎቹ ዓለም አቀፍ ስራቸውን ቀላል ያደርግላቸው ዘንድ ዲፕሎማቲክ ፓስፖርት እንደሚሰጣቸው ተገልጾም ነበር። 245 የወርቅ ደረጃ ተሸላሚዎች ደግሞ በኢትዮጵያ አየር መንገድ የቪአይፒ ተርሚናል መጠቀም እንደሚችሉ ተገልጿል። በዚህ መሰረትም ዲፕሎማቲክ ፓስፖርት የተሰጣቸው ታማኝ ግብር ከፋዮች መኖራቸው ታውቀዋል። በሌላ በኩል ደግሞ ህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ የተደረሰባቸው በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን መንግስት አስታውቀዋል። በርካታ የውጭ አገር ዜጎች የተያዙ ሲሆን ከ300 በላይ የባንክ አካውንቶችም እንዲታገዱ ተደርገዋል። በተቀናጀ መንገድ ህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ የተደረሰባቸው ከ100 በላይ ተጠርጣሪዎች በቁጥጥር ስር መዋላቸውን መንግስት አስታወቀ። የብሔራዊ መረጃና ደህንነት አገልግሎት እንደገለጸው መንግስት ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሪ አሻጥሮች ዙሪያ በተቀናጀ መልኩ ሚስጥራዊ የመረጃ ስምሪት ሲከናወን ቆይተዋል። የብሔራዊ መረጃ ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል የጸጥታ አካላትና በህብረተሰቡ ጥቆማ በተደረገ የተቀናጀ ስምሪት በፋይናንስ አሻጥር የተሰማሩ ከ100 በላይ ኢትዮጵያውያንና የተለያዩ የውጭ አገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ከህገወጥ ተግባሩ ጋር ትስስር የነበራቸው ከ300 በላይ የባንክ አካውንቶች የታገዱ ሲሆን የተለያዩ ኤግዚቢቶች መያዛቸውም ተጠቅሷል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሪ ስወራዎች፣ የግብር ስወራዎች፣ ህገወጥ ገንዘብን ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በአገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም ደግሞ አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን መግለጫው አመልክተዋል። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በወጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና እንዲሁም ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ ማንቀሳቀስ በአገር
ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት ላይ የማያዳግም ሕጋዊ እርምጃ መወሰዱ ተጠቁመዋል። በተለያዩ ዓለም ሀገራት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ሕጋዊ ፈቃዳቸው ሲፈጽሙት በቆዩ ተደጋጋሚ ጥፋት ምክንያት በኢትዮጵያ ብሔራዊ ባንክ የተሰረዘባቸው ዓለም አቀፍ የሐዋላ አስተላላፊዎችና ሕገወጥ የሐዋላ ድርጅቶችም እርምጃው የተወሰደባቸው መሆኑ ታውቋል። በተጨማሪም በሀገር ውስጥ ሕገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችን በቁጥጥር ስር መዋላቸውን የተገለጸው የብሔራዊ ባንክ ሕግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶከረንሲ መተግበሪያን በመጠቀም በሕገወጥ መንገድ የውጭ ምንዛሪን ሲያዘዋውሩ የነበሩ አካላት ላይም እርምጃ መወሰዱ ታውቋል። በሀገሪቱ ብሔራዊ ጥቅም ላይ በማነጣጠር ሲፈጸም የነበረው ኢኮኖሚያዊ አሻጥር ትላልቅ የመንግስት ፕሮጀክቶችን ለማስተጓጎል ህዝብ በመንግስት ላይ ቅሬታ እንዲያድርበት እንዲሁም ደግሞ የኢትዮጵያ ኢኮኖሚ እንዳያንሰራራ በተቀናጀ መንገድ ሲፈጽሙት እንደነበር ነው የተገለጸው። የሀገርን ደህንነት ስጋት ላይ በሚጥሉና የሀገርን ኢኮኖሚ በሚጎዱ አሻጥሮች ላይ ተሳታፊ የሆኑ አካላትን በመከታተል የማያዳግም እርምጃ ለመውሰድ የተጀመረው የተቀናጀ ጥረት ተጠናክሮ እንደሚቀጥል አገልግሎቱ አስታውቀዋል። ከዚሁ ጋር በተያያዘ ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸው በቅርቡ መገለጹ ይታወሳል። ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው እንደተሰረዘባቸው የብሔራዊ መረጃና ደህንነት አገልግሎት አሳውቀዋል። በተለይ በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ጊዜ ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው ተረጋግጧል። የስፖርት አወራራጅ ድርጅቶቹ ፊንቴክ ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው እንደተደረሰበት አመላክቷል። የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት ተጠቁመዋል። ይህንን መሰረት በማድረግም ብሔራዊ የሎተሪ አስተዳደር ሁሉም የስፖርት አወራራጅ ድርጅቶች ከስራ ውጭ እንዲሆኑ ማገዱ የሚታወቅ ነው።